ላለው ነገር ነው እንግዲህ እንደዚህ የሆነው ማለት ነው። ሚኪያስ ምን ሆናችሁ ነው? ቤት እንዳትገቢ ምናችሁ ገፈተ ትራክተር ገባችሁ ገፈተ ምን ሆናችሁ ነው? የት ነው የምትወስዱኝ? አቁማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ማለት ነው ዛሬ መጣሁት አንድ ለእናንተ መናገር ያለብኝ ነገር ስላለ ነው ማለት ነው። እሱም ምንድነው ልታሰር እየተፈለኩ ነው አሉ። ለምን እንደምፈልግ አላቅም፣ እንዳጠፋው አላቅም። እንግዲህ መታሰር ይኖርብኝ አይኖርብኝም አላቅም። ምክንያቱም የህግ አካል ስላልሆንኩ ማለት ነው። በዚህ አጋጣሚ የህግ አካል የሆናችሁ ብታወሩኝ ደስ ይለኛል ማለት ነው። ምክንያቱም ያው ከአሚር ሳይድኛ ጋር መጥቶ ነው እንግዲህ አሚር ጩቤውን ያነሳው አሚር ነው፣ የወጋው ደግሞ ሳይድ ነው ማለት ነው። ስለዚህ እኔ ስለ ጩቤው ማቀው ነገር የለም፣ ይኑር አይኑር አላቅም። አሚርም ደግሞ ያለበት ሁኔታ ይታወቃል ማለት ነው። እንደኔ ጥፋት ነው መታሰሩ። የአሚር መታሰር በጣም ትልቅ ጥፋት ነው ብዬ ነው የማስበው። ምክንያቱም ልጁ ወደ ራሱ ሳይመለስ ገና አልተረጋጋም። ያልተረጋጋ ሰው ጋር ነው ሳይድ። በጣም እኔ ምን አይነት ልብ እንዳለው አላቅም ማለት ነው እየተጣላ ያለው። ስለዚህ አሚርን ማሳሰር አልነበረበትም ሲፈጠር ማለት ነው። ሳይድ በጭራሽ ማሳሰር አልነበረበትም። ምክንያቱም እሱ ባይከሰው ኑሮ እሱ ቢተወው ኑሮ አይታሰርም ማለት ነው። ግን በቃ የልብ ተሰምቶት አሳሰረው ማለት ነው። ስለዚህ አሁን እነ ሙባም እየመጡ ነው ማለት ነው እዚህ። ስለዚህ እኔ እነሱ እንደውም በቃ እዚሁ ነግራቸዋለሁ ማለት ነው ለነሱ። እነሱ ጥፊ ምናምን እያሉ ነበረ ማለት ነው። እንግዲህ ነግሬያቸዋለሁ፣ እንግዲህ ያለውበትን ነግሬያቸዋለሁ። እነሱ እንደውም በስልክ በቃ መጣን ተዘጋጂ ምናምን ነው ያሉት። ግን እኔ የትም አልሄድም አልጠፋም ማለት ነው። ምክንያቱም ያደረኩትም ነገር ካለ እኔ ከህግ ጋር ህግ እየፈለገኝ መሯሯጥ አልፈልግም። ጥፋትም ካለብኝ መታሰርም ካለብኝ እታሰራለሁ እንጂ እዚህ እዛ ያልኩኝ ከሳይድ ጋር የምጫወተው ድብብቆሽ ይበቃኛል። ጭራሽ ከህግ ጋር ሌላ ድብብቆሽ፣ ሁለተኛ ድብብቆሽ አልችልም ማለት ነው። ግን ለምን እንደምፈልግ አላቅም። ምክንያቱም ሳይድ ቤቴን ያውቀዋል፣ ያለውበትን። አሁን ያው አልጠፋውም ማለት ነው፣ እንደፊቱ አይደለም። ያለውበትን ቦታ ያውቃል ምናምን። ሰው አውቆ ሲያወራ ይሁን የምር ልፈለግ አላቅም ማለት ነው። እኔ ብቻ ግራ ገብቶኛል። የሳይድ ጭካኔ በጣም ነው የገረመኝ ማለት ነው። ምክንያቱም የሳይድ ጭካኔ በጣም ነው የገረመኝ። ለምን አሚር ታሞ ማሳሰር አልነበረበትም። አሚር ባለበት ሁኔታ የፈለገው ነገር ቢሆን፣ ምክንያቱም ወቅቶት ቢሆን ኑሮ እሺ አልወገውም፣ ግን ስላልወገው ማሳሰር አልነበረበትም። በቃ እኔ ጋር አለመንጣት ነው ያለበት። ምክንያቱም ያለበት ድረስ እየሄድን አላስቸገርነውም። ቤቱንም እኔ ኢቭን ቤቱን እንኳን እያወቅኩኝ አሳይኝ ሲሉኝ ለማንም ሰው አላሳየውም ማለት ነው። ቤቱ ጠፍቶኝ አይደለም። ኦሊ ራሱ አሳይ ቤቱን ሲለኝ አላሳየሁትም ቤቱን ማለት ነው። ግን እሱ ግን እኔ ያለውበትን ድረስ አፈላልጎ መጥቶ ራሱ ነው ቤቴ ድረስ የረበሸኝ ማለት ነው። ስለዚህ መታሰርም ካለብን ሁላችን ነው መታሰር ያለብን ብዬ ነው ማስበው፣ እንደኔ ማለት ነው። ምክንያቱም መረበሽ ከሆነ እሱም ረብሿል፣ ጥፋተኛ ከሆነ እሱም ጥፋተኛ ነው። ምክንያቱም ያለውበት ድረስ መጥቶ የረበሸኝ እሱ ነው። ዛሬ በአሚር የተነሳ ጸቡ ስለሆነ ማሳሰር ትዝ ያለው። በፊት ልጆችን ብሎ መክሰስ ይችል ነበረ፣ ግን የዛ ሰዓት የህግ አካል አልታየውም። አሁን ግን የህግ አካል ታይቶት ካልታሰርሽ ሁሉንም ሰው ካላሳሰርኩኝ እያለ ነው ማለት ነው።
ግን በፊትም ማድረግ የሚችለውን ነገር ነው። አሁን ግን ያው ለምን እኔ ስፈጠር ሳይድ የፈለኳት ነው ምናምን የሚለው እኔ ሰላም እንድኖርም ስለማይፈልግ ነው ማለት ነው እንደዚህ የሚሆነው። ምክንያቱም አሁን በአሚር አጋጣሚ በአሚር ሆነ እንጂ እኔ አሁን ሁሉን ነገር ብትቼ ዝም የሆነ የራሴን ህይወት ልኖር ብል ማለት ነው ልክ እንደዚህ ነው የሚፈጠረው ማለት ነው። ወይ ላግባብል ወይ ደግሞ ህይወቴን ልኖር ብል ለምን እሱ እንደዚህ መጀመሪያ ምን ያለውበት ጠፍቶ ሳይሆን የምር እሱ እንደሚለው ልጆች ናፍቆት ምናምን ሳይሆን በቃ አውቆ ነው ማለት ነው። እኔ እየተከተልኳት ነው ብሎ የሚያወራው እኔ ደግሞ ያባረረኝ ነው ብያስቤ እንድሯሯጥ ማለት ነው። ያሰበው ተሳክቶለታል እንግዲህ ማለት ነው። እሱም ያሰበው ተሳክቶለታል። ምክንያቱም እሱ መጀመሪያ የሚፈልገው እኔን የሚረብሽበትን ትንሽ ምክንያት ነበረ፣ እሱንም አግኝቶታል ማለት ነው። እኔ ግን ከሱ ጋር ራሱ መሯሯጥ በጣም ነው ያስጠላኝ ማለት ነው ከሰይድ ጋር ራሱ። ምክንያቱም እሱ እዛ ከሴቶች ጋር እየተዳራ ያቺ አንዷን እየፈታ አንዷን እያገባ አንዷን እያመጣ አንዷን እየወሰደ እኔ ግን ገና ለገና እሺ ልበል እሺ አልበላ ለማላቀው ነገር አሚር ቀለበት ተቀበይኝ ላለው ነገር ነው እንግዲህ እንደዚህ የሆነው ማለት ነው። እንዴ የት ነው የምገባው? ሱመያ ሳስርሽ ሳይላሳስርሽ ነው። ሱመያ ነይ ግቢ እንጂ ውስጥ እናወራለን። ሱመያ እሺ በያሽ ተረጋጉ። እሺ ቆይ ተረጋጉ። እሺ ተረጋጉ። ሱመያ ቆይ ተረጋጉ። እንደ ምን ነው ተረጋጉ። መጀመሪያ ነው አዳምጡ። ሱመያ እንደ ሲፈጠር ነው ከህግ አካል ጋር እየተራራኩኝ ይልካል ምናምን አይደለም ግቢ እና ከምን አካል ነው ዞር በሉ ወደዛ። እንደኔ ልሄድ አይደለም የጠራኋችሁ ወላሂ ልሄድ አይደለም እንደ አገቢም እንደ ወደዛ ዞር በሉ እንደ ሚካስ ምን ሆናችሁ ነው? ሚኪ ግባ ቤቴር ቤት እንዳገቢ ምን ናችሁ? ገፈታ ትራፕ ያስገባችሁ ከፋታ መኪናውን ከፋታው ለምን ሱመያ ሂድ መኪናውን ከፋታው አጣንዳ ምን ሆነሻል? ለምን መኪናውን ከፋታው ምን ሆናችሁ ነው? የት ነው የምትወስዱኝ? አቁሙ ቆይስ ያቁሙ። ምን ሱመያ አቁሙ። ምን ሆናችሁ ነው እናንተ? ምን ሆነሻል? መጀመሪያ እስኪ ወረዱ። አፈናችሁኝ። ከፋታው ምን ተመኪናውን ታፈንኩኝ። መኪናውን ከፋታው ምንኪ ምን አባቱ እናንተ ሱመያ ምን ነው ሱመያ የት ነው የምሄደው? ነው መሄድ አለብሽ እኮ የት ልትታሰሪ እኮ ነው እኮ ልትታሰሪ። የት ነው የምትሄጂው? ነው የት ነው የምሄደው? ልንዳብቅሽ ነው ሱመያ። ሌላ ቦታ ልንወስድሽ ነው። ሌላ ቦታ በቃ ሌላ ከዚህ ከተማ ወጣ ነው። ከዚህ ከተማ እዛ ከተማ ህግ የለም እንዴ? ለምን ህግ ምናምን ሳይሆን እረፍት ማድረግ ያለብሽ። በቃ ነገሮች ግራ እየተጋቡ ነው አይደል? አሚርም ከሆስፒታል ተወሰደ፣ አንቺም እንደገና ተወስደሽ ልጆችሽ አሉ። ብዙ ነገር አለ እንዴ። ሰይድ ምንም ሊያቆም እየቻለ አይደለም። ሽማግሌ ላክን ምንም ሊሰማ አልቻለም። ስለዚህ ሱመያ እንሂድ። ሱመያውን ካለሽበት ሜዳ ያለሽ የማልሄድበት ምክንያት ደግሞ እኔ ከሰይድ ጋር የምትጫወተው ነበር። ይበቃኛል። ጭራሽ ለምን ብታሰርም እንኳን ማለት ነው የዚህና ፍቅ ፈቃደኛ ነው። ስለዚህ ብታሰርም ነው የትኛው ነው? እኔ ወንጀል አልሰማኝ ነው ለምን አልሰማም እያለ አይስማ ችግር የለውም። መጥቶ ያሳስረኝ ለምን ሱመያ? እኔ ልጆች ምን ያክል ምን የዚህን ያክል አመታት አይፈረድብኝ። በስፓሰር ለትንሽ ቀን አልታሰረም። እንደዛ አይደለም እንዴ? ለምን እንደዛ ተበቃት ከሚሰኛ ነው ነገር አይታወቅም። ይኸውልሽ እንውሰድሽና ከዛ ቀስ ብለን ከሰይድ ጋር እየተነጋገርን ነገሩን ሰይድ እንደዚህ አይ እኔ መሯሯጥ እሱ የሚፈልገውም ሲፈጠር እንዲህ እየተደባበቁ እንዲኖር መሯሯጥ አልፈልግም። ሰንትኛል እኔ በጣም ያስጠላኝ ከሱ ጋር ድብቆሽ። እሱ የሚፈልገው ሲፈጠር እኔ ማሳሰር ሰው እንዲህ እኔን ማሯሯጥ እኔ እንደዚህ በገባሁበት እኔን ማባረር ነው የሚፈልገው። ስለዚህ እኔ ደግሞ ሰልችተኛል። በጣም ያስጠላኝ እዛ ዝም ማለት ነው። ስለዚህ
እናንተ ማስቆም ካልቻላችሁ ተውስ። ሲፈጠር እሱ ጭንቅላት ይኖረው አሚር ራሱ ያሳስረው በዚህ ሁኔታ ላይ እንደዚህ ታሟል። በዛሬ ወቅቶታል ጩቤ ያነሳበት እንጂ አልወጋው። ስለዚህ ስታል ቢወጋ ነው ምን ሊሆን ነበር? እንደዛ ሳይሆን በቃ ሰይድ ምንም ማንንም ሊሰማ አልቻለም። በቃ እሱ ልጆቼ ብቻ ነው ያለው። እሱ አለማወቁ ትልቅ መስሎት ነው፣ ግን ትልቅ እንዳለ ነው። ችግር የለውም። ልጆች ነው እልህዘኛ አይደለም። ለምን እልህዘኛ አይ እኔ ደግሞ ቁሽጣው ነው ያስጠላኝ። እኔ እንደ ማንኛውም ሰው ሰላማዊ ህይወት መኖር እፈልጋለሁ። እኔ በዚህ ሰዓት ምንም ችግር የለውም ነው እያልሻለሁ። እናንተ ከፈራችሁ መደበቅ ትችላላችሁ። እኛማ ምንም የሚያሰራ ነገር ነው። እናንተ ጥፋተኛ አይደላችሁም። ከውጭ ነው የመጣችሁት። ኖ እንደዛ ሳይሆን እኛ ሳይድ ሁሉንም ማሳስራለሁ ሲል ስለሰማሁ እሱማ ምንም እንትን የሚለው ነገር አንተ ጋር ደግሞ ያሳስረም። እሱ እኮ ቢፈልግ ይኸውልህ ያለንበትን ያውቃል። ፖሊስ ይዞ መምጣት ይችላል። እኔ ለምን ጸጥ ነው እንደሚወራ አላውቅለትም እንጂ ምን አልጠፋውም። እንደ በፊቱ መሄድ መግቢያ ጠፍቶ አይደለም ሲፈጠር ነው። በፊት ነው እኮ ያረጋዋል። ሳይድ ያረጋው ምንም እኮ እኛ ሳናቅ ጋር ማሰረፖስ እሺ እሱ ያለ ያለው አንቺ ጋር ለመምጣት እኮ ቀላል ነው። የሆነ ሰዓት ጠብቆ መጥቶ ይሽ መሄድ ይችላል። ቁመያ እሱ ያለ ያለው እኔ ልጅ ምን በሱ ሀሳብ የምታስረው ህግ የሚፈርደው መቼም ትክክለኛውን ነገር ነው ይፈርዳል። ማን ግን አይ ልጅቼ ነው ያለ ያለው ሱመያ ልጅቼ ታሳይቺ እኔ አሚረንም ማስፈታዋለሁ ነው ያለው። በስ በእነሱ ነው ያሳብበ አንቺ ካስገባሽ በኋላ ልጆቼን ካልሰጠችኝ አላስፈታትም ሱመያ ሊል ይችላል። ስለዚህ ለማሳሰረኝ እስከሚያድጉ ድረስ እኔም በልጆቹ ማሳሰር መፍትሄ የለም። የመክሰስ መፍት ሊኖረው ይችላል፣ ምናልባት ሊኖረው ይችላል አሳይልኝ ነው እንጂ ልጆቼን አልሰጠችኝም ብሎ የማሳሰር መፍት የለውም። እኔም የማሰር ምን አይነት ህግ ነው እኔን የሚያስረኝ? ልጆቹን አሳይልኝ። ስለዚህ በልጆቹ በኩል እኔ እንትን አለኝ። እሺ ምን እና ችግር የለውም። ልጆቹንም አላሳየም ሲፈጠር፣ ምክንያቱም ሲፈልገው ልጆቹን አይደለም እኔም መበቀል ነው የፈለገው መጀመሪያ ራሱ ማለት ነው። ከመጀመሪያው ራሱ በራሱ ጥፋት እኔም መበቀል ነው የፈለገው። እሱ የመን ልጅ አለ ሄድና ልጁን አምጥቶ ያሳድግ ሲፈልግ እኔ ለምን ነው የሚከተለኝ እንዴ? እኔ ግራ ገባኝ። ምን እንደምደረስ ምን እንደማረግ በቃ እሺ ምን እናድርግሽ? አሚርንም አላስፈታም ማለት ነው። አሚር ችግር የለውም ጠበቃ ይቀጠርለት ነው ይፈታል። ምክንያቱም አሚር ያለበት ሁኔታ ስለሚታወቅ በቀላሉ ይፈታል። ምንም የሚያስፈራ ነገር የለም። አሁን እኮ እሱ መረጃዎችን አጠናክሯል እኮ ምንም የፈለገው መረጃ ቢኖር ይኸውልህ ህግ የሚፈርደው ትክክለኛ ነው እንጂ እሱ መረጃ ስለሰበሰበ አይደለም። እነሱም አይንና ጆሮ አላቸው። ሳይድ ያላውን ብቻ አይደለም የሚሰሙት። የተለቀቀ ሚዲያ ላይ የተለቀቀ ነገር ስለሆነ መደበቅም አያስፈልግም፣ መፍራትም አያስፈልግም። ትክክለኛውን ነገር ተናግሮ እውነቱን መጋፈጥ ነው። እውነት እንደሚያደክም አውቃለሁ። በእርግጥ በአሁን ጊዜ እውነት ብቻውን አያዋጣም። ምክንያቱም እውነት ደካማ ናት። ስለዚህ ግን ቢሆንም ያው ሚዲያ ላይ የተለቀቀ ስለወስ ከዛ ውጭ ማስረጃኛ ለብቻችን አላገኘነውም። ለብቻችን የፈጠርነው ነገር የለም። እኛ ካደረግነው እኛ ከለቀቅነው ውጪ ለብቻ የለቀቀው ነገር የለም አይደል? ወይ ደግሞ ለብቻ ድብቅ ያደረግነው ነገር ስላልሆነ የሱ መረጃ የኛም መረጃ ነው። እሱ የሚያቀርበው መረጃ ለኛም መረጃውን ነው የሚቀርበው። ስለዚህ አያስፈልግም። በተረፈ አሁን እኔ ጋር እንደዚህ ከምትሆኑ የህግ አካል ተናገሩ ተስበኝ ሁሉንም ነገር ተናግራችሁ እኮ የህግ አካልም ጋር ሄደናል እኮ ካየሽው አሁን የባለፈውን ቪዲዮ ሽማግሌ ይዤ ሄድኩበት ቪዲዮ ካየሽው እኔና አሚት ይዘን ሄደን ነበር። እሱ እያለ ያለው እኔ ወደ አንቺም ሽማግሌም ሽምግልናን ይላከን ሱመያ ካየሽው ወደ አንቺም አንቺንም እንድንጠይቅሽ ነው የላከንና እሱ ራሱ በጣም በቃ እሱ አሁን እኮ ባጭሩ ልጆችን ካላየሁኝ ሁላችሁንም አሳሰራቸዋለሁ እናንተም አልቀበልም ብለዋል። አንተ እኮ በነገራችን ላይ እንደውም መክሰስ ትችል ነበር። ማስረጃ አለ እዛ ውስጥ ምን አስገባኛ ነገሮችን ለማለት። ስለዚህ አይ አይደለም ነገሮችን ፈታ ካልፈለገ አሁን አንተ መክሰስ ትችላለህ። ምክንያቱም ተደብድበሃል። የዛ ጊዜ ደግሞ የመጣው ራሱ ፈልጎ ነው። ስለዚህ ራሱ ፈልጎን ቤታችን ድረስ ያለንበት ድረስ የመጣው ችግር ፈልጎ የመጣው ራሱ ነው። እኛ አይደለም ቤት ድረስ የጠበቅኩት። ስለዚህ ገና ለገና አሚር እሺ ልበለው እምቢ ልበለው ሳላቅ ገና ለገና ለምን አግብኝ ያለ ብሎ ነው የመጣው።
የራሱን ህይወት እየኖረው ይሄ ራሱ አንድ ራስ ወዳድነት ነው። ስለዚህ በዲኑም ደግሞ የማስገደድ መብት የለም። ምክንያቱም እሱ እዛ ጋር ሚስቶቹን አግብቶ እየኖረ ነው ማለት ነው። አብሬ ራሱ ብኖር ሁለተኛ ሚስት አልፈልግም ብዬ መፋታት መፍትሄ ነው። መንጣታችሁ ቀላል ነው። ትሄዳላችሁ ሁሌ እንደመጣችሁ አይደለም ስልሽ አሁን መፍትሄ ሳናበጅ ሄደን እኛ ምንድነው አሁን እኮ እኛ ምንም ጀምሮ አላስጨራሽም ነው። እዛም እንጀምራለን ተዋለ እዚህም እንጀምራለን። እናንተ አሁን ይኸውላችሁ እንተውና አሚርን ተከታተላችሁ አስወጡ እኮ ግራ ገባን። አሁን እኛ ካሚርም እንዳንል አሚር ጋር ማውን እየሄድን ሌላ ነገር ይላል የሆነ ነገር ሳይድ ጋር ሄደን ሳይድ ሽማግሌ የሚዘን ሄደን ያባራል። እንደዚህ ነው ይላል እምቢ ይላል። ጭራሽ ደግሞ አንቺንም አስራለሁ ከሶስት አጣውን እኮ ነው ማለት እኮ ቢያንስ አንቺ እንኳን ጥግ ብትይዝልን ወደ አሚር እንሯሯጣለን። እንደሽኝ አሁን አንቺን ተተና አሚር ጋር አሚር ስለሰናል እሱ ጋር ሽምግልና ግራ ገባን። አሁን እኮ አሚር ጋር እኮ ተረጋግተን እኮ ፊታችንን ለማድረግ እኮ አንቺም ቢያንስ እዚህ ጋር አሁን ጥግና ይዘኛ ቀድመ መምጣታችን ነው ከሱ እንደሽኝ አንቺም ደግሞ አልሄደም እትይ ከሆነ ድጋሚ ደግሞ አንቺ ስጋቢ አንቺ ጋር አሚር ጋር እንደገና እሱ ጋር ሽማግሌ ወደዛው ይላል። አይ የት ማለት በቃ እሺ ተምታለች አሚርን አስፈታ ወደ ቤት ነው። እንዴት እናስፈታዋለን? በቃ እናንተ ሄዱ ነው ወደ ቤት ቋንሸንሽ